ነገር ኖሮኝ አይደለም እኔ ያለኝ ከሰው ልጅ ጋር ቅርቤት ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው። የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ። አይዞሽ እኔ በህይወቴ አልኩሽ አቡ እኔ ቤሩት ላይ ስኖር ገነትን በታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ ይኸው እኔ ልጅ ጋር በጣም ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም፣ ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮውን ማጠፋልሽ የራቁት ቪዲዮውን ሱሱ ስትታም አሁንም ቢሆን እኔ ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። ኧረ እኔ ቤተሰብ ጋር ሄዳለሁ፣ ኢትዮጵያ ሄዳለሁ። አቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽ ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺን እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሽ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽ በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል። የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። ያኔ እኔ በሰላም ሰላሞኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳይ ነው። አንድ ቀን እንደ እኔ ጓደኞቼ ምን እንደብላችሁ ታውቂያለሽ? ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው። አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔን ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላችኋለሁ። ወላሂ ላዚም አይባ ለምን በራሴ ተማመናለሁ። እንደዚህ ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ? ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድን ነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንተነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ?
ግን ወላሂ ላዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰረተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር ሰታኝ በልቼ አረጋግታኝ በልቼ ገኒ በጣም ጠጥተሽ ከሆነ ይሄን መጠርጠር ነው ያለብሽ። ይኸውልሽ እኔ አልኩሽ እኮ የኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉት በእነሱ ብሞት እንኳን እኔ የጀነት ነው ሀቢቢ። እኔ አጽያቴው ላይ የበዛ ነው። እኔ አልሰግድ አልቀራ ይኸውልሽ አንዴ ብቻ ልንገራት። ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታምኑ። እንኳን ለራሷ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበትና እንደማይሰራባት ስታቅ መርዝ ብታበላት መርዝ ቆይ አዳምጪኝ ማሪ። መተት እንደማታምንበትና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችለት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ኦልሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ ይዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድና ነበር። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላደረኩም። እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴ ዛሬ መተሽ እውነታውን መናገርሽ ፈጣሪ ዛሬ ህሊናሽ አላስተኛ ብሎሽ እቺ ልጅ ራሷ ሳታጠፋ የሆነ ነገር ሳትጎዳ ሳትወድቅ የኔ የሆነ ነገር ሁሉ ይጥፋ። እውነትም ቪዲዮም ካለ አሁንም አብዬ ይሄ ቪዲዮ ራቁቴ ወጥቶ ከተፖስተ ከሳ ውጪ የለም። ሽንት ቤቷ ምልክቷ የቤቷ ሁሉ አለ። እኔ በህይወቴ ሌላ ቦታ ነው የለም። ምንም አዲስ ነገር የለም። ከሌላው ሴት የተለየ ነገር አልያሽም። ከተፖስተም ቢትሶኬ ፖስተሽ ይሁን አልኩኝ እኮ አብዬ መስሎ አይታየኝ። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለኔ ባለውለታዬ ናት። ከቤሩት ልብ እንድገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀሽን አታሰሪ? ለምንድነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዥ ብርጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩቅ ሲመጣ ነው እኔ ጋር ሴቶቹ ተሰብስበው ቢመጡ። እውነት ነው ውሸት ነው? እሱስ እዚህ ጋር ማለት ነው። በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጣሁት። አሁንም የሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ እየተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የሷን ህይወት ደግሞ ማዳን አለብኝ። አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም አብዬ። የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈራኋት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋራ የሚያዝ ከሊብኒያ ቲም ከሱዳንያ ቲም ከምናቲም የተጣላ የተወጋጋው ሴት ነኝ። በመጨረሻ ሰዓት ላይ የፈራኋት ገነትን ብቻ። ይሄው መብርሃንን አንድ ልጅ ነው የፈራኋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ፣ በመጀመሪያ ይቅርታ አድርግልኝ። ነው ካለውበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርግልኝ። እመብርሃንን ነው የምልሽ። ይሄው ተንበርክኬ ባራኔ ቅርብ ይገሻለሁ። እኔ ይቅርታ ልብ ያለኝ ሰው ነኝ። እኔ ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብትጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቻለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንዳይ
እንድፈትሽ ስለፈለገ ነው ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጪ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን ራሱ አይመስለኝም። ሀቡ ወላሂ በጣም ነው የደከመኝ። እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥም የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሐቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያዬ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟት ገነት ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በኔ ሱቅ ካርቶን ምናምን ለማሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ሊፕ ከንፈራ ሴት እየለችም አይባ ጥቁር ጀለሴ ናት። እኔና የገኒ ጀለስ ናትና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታረግ እንዴ ምን ሆና ነው ፊቱ ላይ ለጥፌው ከዛ ጀርባው ብላክ ሆነ ማለት ነው። በቃ እቺን ነው ያሟት፣ እቺን ነው ማቀው። አስቀይሜያት አላቅም። ነክታኝ ሰድባኝ አታቅም። እኔም ሰድቢያት አስቀይሜያት አላቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሪታም በእኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተኮራረፍን። ሳንሰዳደብ ተዘጋጋን። ከተዘጋጋን በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ምናምን እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥ ትተሽ አትሂጂ። ውሃ ምናምን ስትጠጪ ትተሽ እንዳትሄጂ። እኔ የምነግርሽ ነገር ይቅርታ አድርጊልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስትጠጪ ሆነ መጠጥ ስትወጪ ያንን ነገር ጨርሰሽ ሂጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላሽ ያ ሰው የመጣው ሳይበላ እንዳትበይ። አብረሹ አትማራለች ራሷ ችግር የለም። ከዛም አልፎ ትልቅ ያተሰባን ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር መናገር አልችልም። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። እኔ ራሷ በስበስብጠሽ ብትሰጫት አልጠረጥርም። አንስታ ትበላለች፣ ጠጣለች። ስሰጫት የሆነ ነገር በቃ የለም እንደ እናት የእናቷ ልጅ እንደሰጣት ነገር ተቀብላሽ ነው የምትበላው። እሱ ምንም ጥርጣሬ የሚባል ነገር እኔ አልኳት ተልኬ የማደርገው ነገር አንድ ቀን ጠጥማኛ ግን አይተሻል። እሷ ለኔ ጥሩ ነገር እያሰበች እንኳን እኔ የማስበው በዛን ሰዓት ይሄን ነበር። ገባሻ? ይሄን ነበር። ይሄን ናህናት እቺ ልጅ ሱሱ በብርጭ የሰው ሀቅ አንድ ብራት ፈልጓት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል ማለት እንትኑን መተት በመተት ሰውን እየጨረሰችው ስለሆነ ነው። ገነት የምትባለው ሴትዮ እዛ ያለችው ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ ኧረ አለ እኔ ሀቢባ እኔ ይኸውልሽ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጄ ልኖር ስለምፈልግ ታስሬ ብኖር ይሻለኛል። ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባል ለኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም። ሲጀመር የኔ ያላ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ። የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛን ወይ አሳብዱኝና አሳርፉኝ ራሴን እንዳላቅ እንድስተው አድርጉኝ ወይ ደግሞ በቃ እኔ አላቅም ምን እንደምል። እኔ አይባ ዛሬ የሚሰማው እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል።
እኔ እናቴ ዱዓ ታደርግልኛለች። እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን እቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ ለላሊ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይበር እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍ ትንሽ። በእናትሽ ዝም በይ እንዴ! ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም። ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ። ሄደሽ ግዴታ መስራት አለብኝ። ሁላችን አሳርፈሽ ሪፍሬሽ አድርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይህ ሳምንት አሁን 25 ነው፣ ዛሬ 25 ነው፣ 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ እችላለሁ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾም ያላቅም። እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾም ያላቅም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ እመጣለሁ። እኮ አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን እና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግሻል። ከፈለኩኝ የምታግዥኝ ከፈለኩኝ አሁን እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም። እኮ ትኬቱንና የሚከፋፈለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አገር ቤት አሁን ለደረሰብሽ ነገር ቴራፒ ማረክ አለብሽ። ችግር የለም። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ ዋትሳፕ ላይ እነግርሻለሁ። እናት አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። እኔማ ቤተሰብ አይተሽ ተመለሺ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። አንድ ሰው የሆነ ነገር ከሆነ በኋላ ይይ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው። እናግዝሽና ሲደክመው ማረፍ አለበት፣ ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው፣ እውነት ከባድ ነው። በጣም ነው የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ታያለሽ። ይሄን ጊዜ ግን ደግሞ ትንሽ ደግሞ እረፍት ደግሞ ያስፈልጋል። ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው የምወጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ እሄዳለሁ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር።
ነበር ምለው ግን አሁን ፈራው። አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ፣ ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው፣ ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይሙና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት አለሽ። ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ እኔ የተፈተንኩት። ችግር የለውም። ለምን ይሄ በቃ ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻለኝ። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኩ ከቻይና ያመጣሁት ልብስ ማለት ነው እንኳንም ጠላሽው። በቃ እንኳንም ጠላሽው ስራሽን ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦችሽ ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ የመጣ ቀን 2 ቀን ሸጥኩኝ። ወላሂ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላህ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ። ምን እርዳታውን ነው ማስፈልግ? እኛ እንርዳሽ እያልንሽ ነው እኮ እናግዝሽ። እሺ ወይ በጊዜ እንድትወጪ፣ እሺ በጊዜ እንድትወጪ እቃው እንዲጣራ እቃውን በመግዛትና ቶሎ እቃውን እንድታጣሪ በማድረግ እናግዝሽ ሁላችሁ። አይ እሸጣለሁ እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ እኔ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል አቡ። በጣም ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ላንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ በገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደው ካላቃ አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። ይለቅሻል። መስራት እንዲያስጠላሽ ስለሆነ የፈለገው አገር ስትቀይሪ ይለቅሻል። አገር ስትቀይር ይለቅሻል። አሁን አንቺ ላይቭሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ አገር ቤት ልላክሽ። ቤተሰብ ጋር ትንሽ ጊዜ ያሳልፈሽ ቁርአን ተቀርቶብሽ በአዲስ መንፈስ ተመልሰሽ ትሄጂና እቃዎችሽን አጣርተሽ ሸቀሽ ምናምን ልጅሽን ባልሽን ይዘሽ ውጪ ከዛ ሀገር ቅርብሽ። በቃ እመኚኝ። ከዛ ሀገር ስትወጪ እንዴት ሰላም እንደምታገኝ እንዴት የድሮ ሱሱ ቂጣዋ ጎሮዟ ቀልጣፋ እንደምትመለስ ታያለሽ። ሱሱዬ እመኚኝ። ካጣሹ ነገር ጋር አንቺ ላይ ያለ ነገር ሁሉ ጥርግርግ ብሎ ይሄድና አንቺ ሰላም ሆነሽ እንደ አዲስ ሳቅሽ ሁሉ ነገርሽ ይመለስልሽ። ሁሉ ነገርሽ፣ ጤናሽ፣ ሳቅሽ፣ ለስራ ያለሽ ፍላጎት እንደ ድሮ ተመልሶ ሳቂቷን ተጫዋች በዟን ወዳዷን ሱሱን እንፈልጋታለን። ትመለሻለሽ። እሺ አይዞሽ። ይቅር በያት በእናትሽ። ይኸው ተነስታ ተንበርክካ ይቅርታ ጠይቃሻለች። እንኳን መጥሽ ነገርሽኝ። ሌላንም ሰው እንድጠነቀቅ ነው ያደረግሽኝ። ማንንም እንዳላምን ነው ያደረግሽኝ። በጣም ነው የማመሰግነው። በእንደዚህ ነገር አላምንም ነበረ፣ ግን አሁን ስሰማ እንደ እብድ ነው እያልኩኝ እያበድኩኝ የሰማሁትኝ። በጣም እኔ እንደዚህ አስቤ አላቅም። ሰው በዚህ ልክ ይርቃል ብዬ አላሰብኩም። አንቺ ጋር እውነት ይኑር፣ እሷ ጋር እውነት ይኑር። ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው። አውጥተሽልኛል ሐቄን። አመሰግናለሁ። ክበሪልኝ።
ችግር የለውም። እኔ ከልቤ ነው ይቅር ያልኩሽ። ለምን እናትሽንም ይቦን ለምሳሌ እናቴን ገበና አውጥቼ አልሰጠም። ገባሽ? አሁን እውነቱን አውቀሽ ተረድተሽ አንቺ ምንም እንድትወስኝ ስላልፈለኩ እሺ እናትሽን ግን አውጥተሽ እናቴ ጋር ብለሽ ስትይ አመንኩሽ። እናቴን እኔ አሳልፌ አልሰጥም። አንቺ ግን እኔ ነው የኔ ነው ለማዳን ሰጠሁት። ለምን ነው ታገኝ ስላሳዘንሽኝ ነው። ገባሻ? ስላሳዘንሽና እውነቱን ማወቅና ያንቺን ህይወት ማትረፍ ስላለብኝ ነው። ገባሻ? እዚህ ጋር ያንቺ ህይወት በሌላ መንገድም የሆነ ነገር ሆነሽም ቢሆን በቃ ተናግሬ ያለውን ነገር እውነቱ ወጥቶ አንቺ በቃ በህይወት እንድትወሪ ስለፈለኩ ነው። ሁኔታሽን ትላንትና ሳይ ማታ መጨረሻ ሪከርድ ላይ እያለቀስኩ ነው የላኩልሽ። አንድ አልተኛም ሰራተኛው አለች እዚህ ጠይቂ እንደዚህው እንዲህ እያየው ነው መብራህን የነካብኝ ተጨንቄ። እዚህ ጋር ደግሞ ያለበት ሀገር ኮል አይሰራም ዋትስአፕ የዚህ ሀገር ቁጥር ላይ አልወጣም ማለት ስልክሽ በቃ የለም። ግራ ተጋባው ጭንቅ ብሎኝ አብዬ በቃ አላቅም ምን ላደርግ ምን እንደማደርግ ግራ ገባኝ። እኔ ደግሞ ላይቭ ላይ ስለነበርኩኝ ዝም ብለሽ ስትደውይ አናደርሽኝ። ዘጋውብሽ በጣም ብዙ ሰው እየደወለ ነው። በጣም ጓደኞቼም እንዳወራ አልፈለጉም እየተቆጡኝ ነው። በጣም ብዙ ሰው ይደውላል። የሀገር ሜሴጅ አለ። የአንቺ ሜሴጅ ታች ነው። የተኛሁት 2 ሰዓት ነው። ድጋሚ ከእንቅልፌ ስነሳ የሀገር ላይቭ ሪከርድ አለ። እንደገና ላይቭ ከፍተው እያወሩ ነው። እነሱንም መስማት አለብኝ። ዋትስአፕ ያስጠላኝ። ከሰዓት በኋላ ሲመሻሽ ነው 40 ላይ ነው 50 ነው 60 ላይ ገባሁኝ። ሱሱ አውሪኛ እንዴ ላወራሽ ሀቅሽን ላውጣሽ ፈልጋለሁ። ከዛ ቪዲዮሽን ሼር ስታደርግልኝ አየሁት። እንዴ ምንድነው ቪዲዮሽን ሼር ስታደርግልኝ ቲክቶክ ላይ እንኳን ባልሽ ጋር ልኬለታለሁ ቮይሶቼ እንድታዳምጠው ነገርልኝ ብዬ ቲክቶክ ላይ ልኬለት ኦኬ ብሎ መለሰልኝ። ግራ ሲገባኝ ማለት ነው። ግራ ሲገባኝ ለምን ሌላ ሰው ከማወራ የራስሽን ባል ባወራሻል ብዬ ቲክቶክ ላይ ገባውና አንዴ ሱሱ ቮይሱን እንድታዳምጥልኝ አድርግ ለምነግራት ነገር አለ በእናት ብዬ ቮይስ ላኩለት ኦኬ ያለኝ እሱም ማለት ኦኬ ብሎ ላከልኝ። ገባሻ? ከዛም በኋላ ቪዲዮን ፖስት አደረኩ። በቃ እንድታውቂ መናገርም ስላለብኝ በቃ ማወቅም ስላለብሽ ሁሉ እውነታሽ መውጣት እንዳለበት በቃ እርግጠኛ ስለሆንኩኝ ስለወሰንኩኝ ቪዲዮ ሰርችላው። ገባሻ? ዲጋራ እውነት ባይኖረኝ እኔ በእንደዚህ አይነት ነገር ውስጥ እናቴ የወለደችኝን እናቴን አንድ እናቴ ገባሻ እዚህ ውስጥ አላስገባት በጭራሽ አላስገባም። እኔም አሁን ላይ እስክገባ ነው የምጠብቀው። ያንቺ ሁሉ ነገር ኦቨር ሆኖ የሚወጣው የሷ 2 ቃላት ወራ አልሻ በኦሮምኛ ነው የማውራት ትሰማላችሁ። ማስተርጎም ትችያለሽ። ገባሻ? ወራ ባቤኩቲ እናትሽ አማርኛ አትችልም እንዴ? ትችላለች፣ ግን ያኔ ያውን ጊዜ ያወሩት በኦሮምኛ ነው። ወረዋቤኩ ነው። በኦሮምኛ ብታወሪ እኔ አስተርጓሚ ያለኝ ማስተርጎም ትችላለሽ። እንደዚህ ጦንቃይ ምናምን ስትያው ይደብራችኋል። ገባሻ እኮ? ስለዚህ ችግር የለውም። አይ አንልም ጠንቋይ ለምን እንላለን እኛ። አንቺ በኦሮምኛ ታወሪያቸዋለሽ ማዘረን እኔ አስተረጉማለሁ አድርገሽ ስለምታወሪያቸው። ስለዚህ የአንቺ ንጹህነት ይወጣል። ምንም ማሳስብሽ እኔ የምፈልገው ንጹህነትሽ ምናምኑ ሳይሆን ራስሽ ላይ ምንም ነገር እንዳትወስኝ፣ ወደ ራስሽ ተመለሽ። ፊትሽ ትክክል አይደለም፣ ራስሽን እንዳትጎቺ። በቃ አንቺ በልጠሽ አይንሽን ግለጭ። በቃ ይሄን አይንሽን የለም እንደዚህ አፍጥጩና አውጩ። ክፉና ደጉሽን በህይወትሽ ላይ እየደረሰ ያለው ጓደኞችሽን ሁሉ ነገርሽን አስታውሽ መልሽ። በቃ የለም እስቲ ወደ ኋላ እየተመለሽ አንቺ ጋር ያለ ፎርሜሽኖች 3 4 ሆናችሁ ተቀምጣችሁ እየበላችሁ እየጠጣችሁ እንዴት አከሌ ጋር መጣምኛ ጋር ሊደርስ እንዴት ቻለ? አንቺ የምትለብሳቸው ከራራቾች የቤትሽ ውስጥ ያሉ ነገራቶች እንዴት ውጪ ሌላ ሰው ጋር ሊደርስ ቻለ? እነዚህ ነገራት ሌላም ሰው ተጠንቀቂ እያልሻት ነው። ሌላም ሰው ኢንፎርሜሽኗን የሚያወጣ ሰው እንድትጠነቀቂ ያልኳት ያሉት የራሱ አብራ ተመበላ የምትጠጣው ሰዎች አሳልፈው የሚሰጧት ነው እያልኳት ያለው። በቃ ታብዬ እኔ እመብርሃንን ይኸው አንድ ልጄ ነው የምልሽ ይብቃት። የሴት ጓደኛ አስፈልጋት፣ የሴት ጓደኛ አስፈልጋት። አንቺ እንደ ሴቶቹ ወንድ ነጭ የለሽም፣ እንደ ሴቶቹ ውጭ አትራራጭም። ጠዋት ከእንቅልፍሽ ተነሳሽ ፊትሽ ሳትታጠቢ ፀጉር ቤትሽ ነው የምትገቢው። ማታ ስጨርሺ ደክሞሽ ቤትሽ ገብተሽ ነው የምትተኙው። እነሱ ተራርጦ እዛም ቀፍሎ ሳይሰሩ ተቀምጦ ነው የሚያገኙት። አንቺ በላብሽ ገባሻ ትዳርሽን እየኖርሽ ኪድ ባልሽን አስቀምጠሽ አትወጪም። ምንም ሰዓት ስትወጪ አይቼሽም አላውቅም። ክለብ ቦታ ላይ ያለሽበት ቦታ ባልሽ አለ፣ ስራ ቦታሽ አለ፣ ሁሉ ቦታሽ አለ። ገባሽ? እኛ የምንገኝበት ቦታ ላይ ራሱ አትገኝም። አንቺ ራስሽን አስከብረሽ የምትኖሪ ሰው ነሽ። ስለዚህ ያንቺ መጥፋት የሚፈልጉ ብዙ ሰዎች ስላሉ ከነዛ ሰዎች ራቂና አይምሮሽን
አሰሪ በቃ ክፈቹና ወዳጅና ጠላትሽን መለየት ጀመሪ። ከሰው ራቂ። ስራሽ ላይ ሲሪየስ ሆነሽ ከሴቶች ወጥተሽ ስራሽን ብቻ ስሪ። በቃ ራስሽን ጠብቂ። የምበዩ የምጠጪ የምለብሹ ሰው የሚሰጥሽ ነገር በጭራሽ እንዳትቀበይ። ወደ ሆድሽ ውስጥ የምታስገቢው አትውሰጂ። ካሁን ላይ እነግርሻለሁ። እስካሁን ላለው ነገር ፈጣሪ ስለማታውቂ ይጠብቅ ጠብቆሽ ነው እስከዛሬ ድረስ ያኖርሽ። ግን አሁን ግን ገብቶሻል። ያለውን ነገር ሰምተሻል። ካሁን ወዲህ ራስሽን ጠብቂ። ፈጣሪ ይጠብቅሽ። እሱዬ አንዲት በጣም 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 እንደ እህት የምወዳት ጓደኛዬ እህቴ እኔ ሱሱን $500 አግዛታለሁ ብላኛለች። ኧረ አቡኔ እኔ አልፈልግም። አሁን ትላንትና እንኳን ራይል እኔ ችግሬን እንኳን አልቅሽ ወጥቼ ትሬንድ ልትወጣ እኔ ላይ ቫይራል ልትወጣ እኔ አልቸገረኝም። ጤነኛ ነኝ እኔ ሰርቼ ምንም ነገር እህቴ ናት። ማንነቷን እኔ በውስጥ እነግርሻለሁ። እዚህ ጋር ስሟ እንዲጠራ አትፈልግም። ለእኔ እንደ እህት ናት እሷ እና በቃ ምን ችግር አለ እህት። እኔ ትኬት ትችልሻለሁ፣ እሷ ደግሞ $500 በቃ ሀገር ቤት ሄደሽ እናትሽን አይተሽ እንድትመጪ እኮ ነው። ለምን ጓደኝነት እህትነት ምናምን ለመቼ ነው? እሺ ሀገር ቤት ደርሰሽ እንድትመጪ ብቻ ነው። እና ደግሞ ሁሉም ዱባይ ትምጣ ብሏል። ዱባይ ነይ መጀመሪያ ኢትዮጵያ ሄዳ ስትመለስ ዱባይ ትመጣለች። ቤሩት ያላትን እቃዋን እስክታጣራ ምን እስክትል ወራት ይፈጃል እኮ ጋይስ። መጀመሪያ ግን አሁን እኔ ቤተሰብ ጋር እንድትሄድ ነው የምፈልገው። እናት አባቷ ጋር ሄዳ ረመዳንን ከቤተሰቦቿ ጋር ትጹም፣ ቁራን ያስቀሩላት፣ ዱዓ ያርጉላት ምናምንና ከዛ መንፈሷ ታድሶ በአዲስ መንፈስ ትመለስና ወደ ቤሩት ፀጉር ቤቷን እቃዋን አጣርታ ምናምን የሚጨረሰውን ጨራርሳ ደግሞ ጠቅልላ ትገባና ከቤሩት ወደ ዱባይ ትመጣለች። እንደዛ ነው መጀመሪያ የሚቀድመውን ሀገር ቤት አለባት። እሺ በቃ አውሪና ከባለቤትሽ ጋር ወስኑና ንገሩን። ሀገር ቤት ሂጂ። በዛው ልጅሽን እዛ አስቀምጠሽ ብትመለሽና እቃዎቹ ምናምን አብረን ሁላችንም እናግዝሻለን። ቶሎ እንድትሸጪ እንዲጣራና ጠቅልለሽ እንድትሄጂ። መጀመሪያ ግን አንቺ ሀገር ቤት ሄደሽ አንቺ ማገገም አለብሽ። አንቺ መንፈስሽ መታደስ አለበት። ገባሽ? ከቤተሰብ ጋር ሄደሽ ረመዳንን ስትጾሚ ቁራን ሲቀራብሽ ቤተሰቦች ፍቅር ሲሰጡሽ ሲንከባከቡሽ ፍሬሽ አዲስ የተወለደ ልጅ ትሆኛለሽ፣ ትታደሻለሽ። ገባሽ? ከዛ ተመለሽና ወደ ቤሩት እቃዎች ምናምን እንትን ያለሽ። እሺ ማይ እሺ፣ አይዞሽ፣ እንወድሻለን ሁላችንም። ያልፋል፣ የማያልፍ ነገር የለም። ታልፊዋለሽ፣ ትወጪዋለሽ። ሀናም እዚህ ጋር መጥተሽ ሙሉ የራስሽን ኃጢአት የሌለበት የለም ስለተናዘዝሽና ይቅርታሽን ስለጠየቅሽ እናመሰግናለን። ራስሽ ወደሽ ፈቅደሽ በራስሽ ፍቃድ መተሽ ሐቁን ስለተናገርሽ እናመሰግናለን። ማንም ሽጉጥ የደቀነብሽ የለም። ራስሽ ነሽ ወደሽ ፈቅደሽ የተናገርሽው። ይሄ ደግሞ የመጸጸት ሰው ሁሉ የማይሳሳት ሰው የለም። ሰው ሁሉ ኃጢአት የማይሰራ የለም። ሁላችንም እንሳሳታለን። ይሄ ደግሞ የእውነት የመጸጸት